አላማው ይሄ ነበር ሙሉ ለሙሉ ተሳክቷል ማለት ይቻላል። እንግዲህ የፍሎቲላ ተጓዦች በጋዛው ስለሚገኙ ፍልስጤማውያን ደርሰው ምግብ ማብላት እንዲሁም ደግሞ ረሃባቸውን ማስታገስ ብቻ አልነበረም አላማቸው። ምክንያቱም ያንን ማድረግ እንደማይችሉ ያውቃሉ። አንደኛ መግባት እንደማይችሉ፣ ሁለተኛ ነገር ደግሞ የያዙት በጣም ሚኒ መርከቦች ናቸው። በዛ መርከብ ለራሳቸው ከአንድ ወር በላይ የሚሆን ጊዜ ተመግበው ፍልስጤማውያን ደግሞ ምግብ ይዞ ሄዶ ማብላት አልነበረም አላማው። ሙሉ ለሙሉ የዓለምን ሕዝብ በዚህ ጉዳይ ላይ ተቃውሞ እንዲያደርግ እንዲሁም ደግሞ ጫና እንዲፈጠር ማድረግ ነበረ። ሙሉ ለሙሉ ተሳክቷል ማለት ይቻላል። ትናንትና በአምስተርዳም ታይቶ የማይታወቅ ግዙፍና ትልቅ ሊባል የሚችል ሰላማዊ ሰልፍ ነበር ያደረጉት። በከተማዋ ላይ ከ250 ሺህ በላይ የሚሆኑ ዜጎች እንግዲህ አደባባይ በመውጣት ቀይ በመልበስ የፍልስጤም ባንዲራ በመያዝ ትልቅ የሚባል ሰላማዊ ሰልፍ አድርገዋል ማለት ነው። በአውሮፓ፣ በኤዥያ፣ በአሜሪካ እንዲሁም ደግሞ አፍሪካ ሀገር ላይ አንድ ሀገር ላይ ብቻ ነው ሰላማዊ ሰልፍ የተወጣው። ከዛ ውጭ ግን በርካታ ሀገሮች ላይ የሚገርም ሰላማዊ ሰልፍ እየተደረገ ነው የሚገኘው። በኔዘርላንድ የተደረገው ሰላማዊ ሰልፍ ግን እጅግ ተአምር ነው የተባለለት ሰላማዊ ሰልፍ ነው ማለት ነው። እስራኤል በባርሴሎና እንዲሁም ደግሞ በጣሊያን እየተደረገ ያለውን ሰላማዊ ሰልፍ እጅጉን እየተቃወሙ ነው የሚገኙት። እነሱ ግን አሁንም አላቆሙም። በቱርክ፣ በማድሪድ፣ በባርሴሎና እንዲሁም ደግሞ በተለያዩ ትልቅ በሚባሉ በአውሮፓ ከተሞች ላይ እንግዲህ የሚገርም ሰላማዊ ሰልፍ እየተደረገ ነው የሚገኘው። እሱ ብቻ አይደለም። ግሬታ ቲንበርግ እስካሁን ድረስ አልተለቀቀችም፣ እንዲሁም ደግሞ ወደ ሀገሯ እንድትመለስ አልተደረገችም። በእስራኤል ሚሊተሪ እጅ ውስጥ ነው ያለችው። እንዲሁም እየተሰቃየች ነው የሚገኘው እየተባለ እየወጡ ያሉ መረጃዎች ሳይቀሩ እንግዲህ ሌላ መልክ ይዘው ተቃውሞዎች እየተነሱ ነው የሚገኙት። አዲስ ነገር ካለ በዚህ ዙሪያ ላይ መረጃዎችን ይዤላችሁ እመጣለሁ። በአዲስ መረጃ መልሳለሁ። ፕላስ ቤተሰቡ መልካም ቀን